0 and liftoff. Hey Alem. Hello Tef. እንዴት ነው? ሰላም እንዴት ዋልክ? አለን እግዚአብሔር ይመስገን። ሰላም again እንኳን ደህና መጣችሁ። Thank you for joining us today. ዛሬ ደግሞ ከአለም አብርሃ ጋር ሆነን የሴልስፎርስ ካሪየር ፓዝን ደግሞ ሼር እንደራረጋለን። ያው በዛ ሙያ ላይ ለመሰማራት ለሚፈልጉ ሰዎች እንደ ወርክ ስሩ አይነት ነገር ነው የሚሆነው። ኤግዛም ቡክ ያደረጉ ሰዎች ሊኖሩ ይችላሉ። ሌሎች ሮላቸው ላይ ሆነው ራሳቸውን አድቫንስ ማድረግ ሊፈልጉ የሚችሉ ሰዎች አሉ። ለነሱ ደግሞ እንደ ያው ማለት የትኛው ኤሪያ ላይ መስራት እንዳለባቸው ወይ ደግሞ የትኛው ኤሪያ ካሪየር ፓዛቸውን እንደሚሰራላቸው የምናወራበት ነው። ጥያቄና መልሶች ይኖራሉ። ወደ መድረክ መምጣት ትችላላችሁ ጥያቄ ካላችሁ። አለም ያው የሚሰራው ሴልስፎርስ የሴልስፎርስ ካምፓኒ የሆነው ሚውልሶፍት ላይ ነው። ከዛ በፊት ያው ሴልስፎርስ ላይ ሰርቷል። ስለዚህ በብዙ ዛሬ ያው የተሻለ ነገር ያስተምረናል ብለን እናስባለን። Thank you Alem for joining us today. በጣም እጅግ አድርጌ አመሰግናለሁ። Thank you Tef. እኔም ኢንቫይት ስላደረከኝ አመሰግናለሁ። ከመጀመሪያ በፊት ድምጼ በደንብ ይሰማል አይደል? በደንብ ይሰማል። ባክግራውንድ ምናምን ካለ ለሚ ነው። ምንም አሪፍ ነው። ኦኬ ልጅህ ነው የምትታየን እንግዲህ ያው እሺ ሶ ከመጀመሪያ በፊት ሁለት ዲስክሌመሮች ማስቀመጥ ፈልጋለሁኝ። የመጀመሪያ ይሄን ነገር ሼር ማድረገው ያው ሴልስፎርስ እንደመስራቴ ካምፓኒውን ወክዬ ሳይሆን ጀስት ፐርሰናል ጆርኒ እና የሆነ ፐርሰናል የሆነ ሪፍሌክሽን ነው። እሱን ካልኩኝ በኋላ ቀጥሎ ደግሞ ሁሌ በሊንክድኢንም ላይ በተለያዩ ሶሻል ሚዲያም ላይ ሰዎች ሲጠይቁኝ አንድ ነገር አለ ክሊር አውት ማድረግ ያለብኝ። ሴልስፎርስ እና ሚውልሶፍት ልስራ እንጂ ሴልስፎርስ እና ሚውልሶፍት እንትኖቹን ይሄ ኢንድ ዩዘር ፕሮዳክቶቹን እነሱ ላይ አይደለም የምሰራው። ክሊርሊ እሱን ማስቀመጥ እፈልጋለሁ። ይሄ እነዚህ ፕሮዳክቶች ያሉበት ኢንፍራስትራክቸር in the back end ያለውን እነዚህ አፕሊኬሽኖች እነዚህ ሶፍትዌር አስ አ ሰርቪስ የሚሰጥበትን ኢንፍራስትራክቸር at the back end ያለው ላይ ነው እንትንምለው። ነገር ግን በተቻለ መጠን በእነዚህ በሴልስፎርስ ቀጥታ የኢንድ ዩዘር ፕሮዳክቱ ላይ ሲአርኤም ፕሮዳክቱ ላይ አስ ዴቨሎፐርም ሶሉሽን ኢንጂነርም መስራት ለሚፈልጉ ሰዎች ሚውልሶፍትም ላይ የማቀውን ግን በተቻለኝ መጠን ያው ሼር ለማድረግ እሞክራለሁ። Thank you. በጣም አመሰግናለሁ። ያው እኛም እንደዛ ሳይሆን ባለ በመታቀው እንደ ኮሚኒቲ kind of discussion ነው። Thank you ግን ክላሪፋይ ስላደረክልን። ምክንያቱም አንዳንድ ሰዎች ምናልባት ሚስ አንደርስታንዲንግ ይኖራቸው ይችላልና thank you for that clarification. ካሁን በፊት አውርተናል። የአንተን የቴክ ጆርኒ ሼር አድርገህናል። ምናልባት ያላዳመጣችሁት ካላችሁ የአለም አብርሃን ደግሞ ቴክ ጆርኒ ያው habashantek.com ላይ ወይ ደግሞ በፈለጋችሁት ፖድካስት ፕላትፎርም ወይም ዩቲዩብ ላይ ልታገኙ ትችላላችሁ። በጣም ኢንተረስቲንግ የሆነ ጆርኒ ነው ያለው። ምናልባት እንደ መጀመሪያ ያህል ራስን ብታስተዋውቀን እና ብሪፍ ዛሬ ብቻ ጆይን ያደረጉ ሰዎች ካሉ በዛ እንቀጥላለን። ኦኬ Thank you Tef. So የኔን የቴክኖሎጂ ካሪየር የጀመርኩት ያው እንደባለፈው አላርዝ ነው። በምንድነው በዩኒክስ ሲስተም አድሚኒስትሬተርነት ነበረ ከኮሌጅ ከመቀሌ ዩኒቨርሲቲ ግራጁዌት እንዳደረኩኝ እና በሰዓቱ ሶላሪስ የሚባል ኦፕሬቲንግ ሲስተም it was big sun microsystems የሚባል ካምፓኒ ነበረ። ሶላሪስ 8 የሚባል ኦፕሬቲንግ ሲስተም እሱና 8 እና 9 ትራንዚሽን ላይ ነበረ እኔ የጀመርኩት። ሶላሪስ 9 ላይ ይሄ ሰርቲፊኬሽን አሁን ልክ እዚህ አሁን ሲስኮ ሌላም ሰርቲፊኬሽኖች እንዳሉት እነሱን ሰርቲፊኬሽን ኢትዮጵያ ያለሁኝ አጥንቼ በዛ ነው ስራ የጀመርኩት። ወደ ዩኤስ ከመጣሁኝ በኋላ ሞር
ይሄ ወደ ኦፕን ሶርስ ወደ ሆኑ ቴክኖሎጂ ስታኮች ውስጥ ገባሁኝ። በዛም ወደ ሊነክስ ያው ትራንዚሽኑ ከዩኒክስ ወደ ሊነክስ ኢትስ ኦልሞስት ተመሳሳይ ተቀራራቢ የሚባሉ ኦፐሬቲንግ ኤንቫይሮንመንቶች ናቸው እና በሊነክስ ላይ መስራት አስ ሲስተም አድሚኒስትሬተር መስራት ጀመርኩኝ። ሲስተም አድሚኒስትሬተር ማለት ያው ይሄ ኦፕሬቲንግ ሲስተም ላይ የሚደርሱ ኦፕሬሽናል ያሉ ችግሮችን መፍታት፣ ትራብል ሹት ማድረግ፣ ፐርፎርማንስ ዲግሬድድ ሲሆን ምንድነው ችግሩ ብሎ ያንን ትራብል ሹት ማድረግ፣ ፊክስ ማድረግ፣ እንደገና ደግሞ ኢንፍራስትራክቸር ዲፕሎይ ሲደረግ ወይም ቢልድ ሲደረግ ይህንን በነዚህ ኦፕሬቲንግ ኤንቫይሮንመንት ያሉ ሰርቪሶችን አውቶሜትድ በሆነ መንገድ ዲፕሎይ ማድረግ፣ እንደዚህ አይነት ነገር ላይ ሰራሁኝ። ያው ኮምካስት ኬብል ካምፓኒ 6 ዓመት ቆይቻለሁ። ከዛ በፊት ታይም ዋርነር ኬብል የሚባል ነበረ። እሱ አሁን ቻርተር ኮሚኒኬሽንስ የሚባለው ገዝቶታል። ዴንቨር ያለ ካምፓኒ መሰለኝ። ከታይም ዋርነር ኬብል በኋላ ኮምካስት ቆየሁኝ። ከኮምካስት ወደ ሴልስፎርስ ነው የገባው። ሴልስፎርስ አሁን 5ኛ ዓመቴ ነው እና ሴልስፎርስ ከገባሁኝ በኋላ ደግሞ ሞር ትራንዚሽን ያደረኩት ወደዚህ ዴቮፕስ ወደሚባለው ሮል ነው። ዴቮፕስ ላይ ከትራዲሽናሊ ሲስተም አድሚኒስትሬተር ከሚባለው ተጨማሪ ሞር ኮዲንግ አውቶሜት ማድረግ፣ የተለያዩ ቱሎችን ወደ ኢንፍራስትራክቸሩ ምንድነው ያለውን ኦፕሬሽን ሞር አሁን ይሄ አጃይል መሆን፣ ይሄ ሞር አውቶሜትድ መሆን፣ ይሄ CI/CD ኮንቲኒየስ ኢንቴግሬሽን፣ ኮንቲኒየስ ዲፕሎይመንት የሚባሉት ነገሮች ሞር ስታንዳርድ እየሆኑ ሲመጡ እነሱ ላይ እጄን አስገባሁኝ እና አሁን ሴልስፎርስ ደግሞ አስ እንትን ኢንፍራስትራክቸር ሄቪሊ አማዞን AWS ነው የሚጠቀመው። AWS ክላውድ ነው የሚጠቀመው። ሶ የአማዞን ክላውድ ኢንፍራስትራክቸር ላይ በብዛት እየሰራሁ ነው ያለሁት። ሪሰንትሊ ደግሞ the last 2-3 years more ይሄ ቨርቹዋል ማሽን EC2 ኮምፒውቲንግ ሪሶርስ ኦን the cloud ከመጠቀም ሞር ወደ ማይክሮ ሰርቪስስ ወደ ኮንቴነር መጠቀም፣ ወደ ኮንቴነራይዜሽን እንደዛ አይነት ቼንጆች ትራንዚሽኖች እየመጡ ስለሆነ አሁን ይሄ ሞር ወደ ኮንቴነራይዜሽን ኩበርኔቲስ ላይ እዛ ላይ እየሰራሁኝ እገኛለሁ። ሞር ቴክኒካል የሆነውን እንትን ነው የተናገርኩት። ኦን ደ አደር ምንድነው ያው ቴክኒካል የሆነው ካሪየር ግሮዝ እንዳለ ሆኖ ኢን ደ አደር ሳይድ ደግሞ ሞር ምንድነው ብቻህን ቴክኒካል ፕሮብለም ሶልቭ ከማድረግ ካይንድ ኦፍ ፉት ሶልጀር ከመሆን ደግሞ ሞር ሊደር ወደ መሆን፣ ሜንተር ወደ መሆን ወደዛም ያው ከእንትኑ ከአመታት ወደ እንደዛ አይነት ስኪሎችም ዴቨሎፕ እያደረኩኝ ነው። ያ that's እንግዲህ in brief my journey። በጣም አመሰግናለሁ። ጥሩ አድርገህ ሰመራይዝ አድርገዋል። እንግዲህ ኢንተረስቲንግ እንደሆነ ቀደም ነግሬያችኋለሁ። በጣም አስደናቂ የሆኑ ስራዎችን ሰርተዋል። ኢትዮጵያም እያለ የነበረበትን ካሪየር ፓዝ እዚህም ከመጣ በኋላ አሜሪካ ከመጣ በኋላም ያለፈበትን በደንብ ሼር አድርጎናልና ቼክ ኢት አውት እና በደንብ እንደምትማሩበት እርግጠኛ ነኝ። ኢንስፓየር የሚያደርግ ስቶሪ ነው ያለው። አለም ወደ ሴልስፎርስ ወደ ካሪየር ፓዞቹ ከመግባታችን በፊት ምናልባት አንዳንድ ፋክቶችን ያዩዋቸውን ፋክቶች ሼር ላርግና አንተም ደግሞ እዛ ላይ የምትጨምረውን ነገር ተጨምረን ወደ ዲፕ ዳይቭ እናደርጋለን። ፍሮም የሴልስፎርስ የራሳቸው ኦፊሻል ፔጅ ላይ በ2024 ከ4.2 በላይ ስራዎች ሊፈጠሩ እንደሚችሉ እንትን ያደርጋሉ፣ ፕሬዲክት ያደርጋሉ። በኖርዝ አሜሪካ ወደ 900,000 በላይ ስራዎች፣ ዩሮፕ ደግሞ ዌስት ዩሮፕ ወደ 490 ምናምን ሺህ፣ ኤዥያ ደግሞ ኤዥያ ፓሲፊክ የሚሉት 799,000 ስራዎች ሊፈጠሩ ይችላሉ ብለው ያስባሉ ወይ ፕሬዲክት ያደርጋሉ። በአይዲሲ ዋይት ፔፐር ነው እንግዲህ ይሄ የተሰራው፣ ያው ስፖንሰር ቢያደርጉትም ማለት ነው። ሊንኩን እዚሁ ሼር አድርጌዋለሁ፣ ፒን አድርጌዋለሁ። በዚህ አመት ደግሞ ወደ 500,000 አዲስ ስራዎች በዚህ በሴልስፎርስ ሊከፈቱ ወይ ደግሞ ሊገኙ እንደሚችሉና ሰዎች በዛ ሊቀጠሩ እንደሚችሉ፣ የጆብ ግሮዙ ደግሞ 2.7 እንደሆነ ይናገራል ማለት ነው።
በጣም ኢን ዲማንድ ከሆኑ የስራ ዘርፎች መካከል አንዱ እንደሆነ በ2018 ተነግሮለታል። እንደው ኢን ጀነራል ካላቸው ወደ 8 ወደ 9 የከሪር ፓዝ አለ። ከነዛ ውስጥ በደሞዝ አኳያ አስቀምጠውታል። አቨሬጅ የሆነውን ደሞዛቸውን እያንዳንዱን ለምሳሌ ሎወስት የሚባለው ሴልስ ከሪር የሚባለው ሰርቪስ ከሪር የሚባለው ወደ 53,000 ነው በአመት። ከፍተኛ ደግሞ ብለው ያስቀመጡት ሴልስፎርስ አርክቴክት የሚባለው ነው ወደ $123,000 ማለት ነው። ሶ ኢን ጀነራል ኦን አቨሬጅ ሴልስፎርስ ባለሙያ የሆነ ሰው በሴልስፎርስ ሙያ የሰለጠነ ሰው ወደ $800,000 የአሜሪካን ዶላር ሊያገኝ ይችላል፣ ሳላሪ ሊያገኝ ይችላል ማለት ነው። ይሄ ፕሬዲክሽን ነው። ስናት ሁሉም መስሪያ ቤት በዛ ይቀጥራል ማለት አይደለም፣ ግን ኦን አቨሬጅ ዘ ሎወስት እና ዘ ሃይስት አድርገው የሰሩት ስለሆነ ኢንተረስቲንግ ነው። በዚህ ደረጃ አንድ ካምፓኒ ላይ ያለ የስራ የቴክኖሎጂ እንትን የሚሰራ ሰው በተለያየ መንገድ ተቀጥሮ ይሄን ያህል ሊከፈለው ወይም ሊያገኝ ይችላል ማለት ነው። ያው ፕሮሞሽን አይደለም እየሰራን ያለ ነው፣ ግን በዚህ ደግሞ የኛ ኮሚኒቲ ሊጠቀም እንደሚችል ስለምናስብ ነው። በዚህ ከሪር ላይ ቢገባ በጣም አድቫንስ ከሪራቸውን አድቫንስ ሊያደርጉ ይችላሉ ሰዎች ብለን እናስባለን። እንዲሁ ለመዘርዘር ያህል ካሉት ውስጥ ሴልስፎርስ አድሚኒስትሬተር፣ ሴልስፎርስ ዴቨሎፐር፣ ሴልስፎርስ አርክቴክት፣ ቢዝነስ አናሊስት፣ ማርኬቲንግ ካሪየርስ፣ ሴልስ ካሪየርስ፣ ሴልስፎርስ ኮንሰልታንት፣ ሰርቪስ ካሪየርስ፣ ሴልስፎርስ ዲዛይነር እነዚህን ነው እንደ ከሪር ፓዝ ብለው ያስቀምጧቸው። እንግዲህ ዳይቭ እናደርጋለን። አለም በደንብ ነገሮችን በሱ ሌቭል ላይ ያጠናቸውን ያያቸውን ያስተዋላቸውን ነገሮች ደግሞ ይነግረናል። ሶ አለም እንዴት ነው ይሄንን እንዴት ታየዋለህ? መቼም አንድ ሁለት ጓደኞች ይኖራሉ ወይ ደግሞ የሰማሃቸው ነገሮች ይኖራሉ፣ ሪሰርች ስታደርግ የሚያያቸው ነገሮች ይኖራሉና አሁን ያነበብኩት የራሱ የሴልስፎርስ ዴታ እንዴት ታየዋለህ? Yeah, that's interesting. A good introduction now to the discussion about the whole thing about Salesforce generally. To be honest, አስቀድሜ መናገር ነበረብኝ ግን I am so ራሴ ለጓደኞቼ የምለው ሴልስፎርስ በምሰራ በመሆኔ በጣም ላኪ ነኝ፣ በጣም እድለኛ፣ በጣም ፎርቹኔት ነኝ ብዬ አስባለሁ። ያንን የምልበት ምክንያት ምንድነው? አሁን ኤክስተርናሊ በሚሰጠው ሰርቪሶች ከሚፈጠሩት ጆብ ኦፖርቹኒቲስ ጥሩነታቸው፣ ከዛ ባሻገር ካምፓኒውን እንደ ካምፓኒ ካየ ነው ምን አይነት ካምፓኒ ነው። አሁን ለምሳሌ የሆነ ካምፓኒ ስራ ፈልገን ልንገባ ስንል ምን አይነት እንትኖች አሉት፣ ምን አይነት ቫልዩስ አሉት፣ ምን አይነት ካምፓኒ ነው፣ what is the service, what is the product የሚሸጠውና sometimes የለም ስራ ስላገኘን ብቻ የሆነ kind of የሆነ ሶሳይቲ ላይ የሆነ ኮሚኒቲ ላይ ሃርም ኮዝ የሚያደርግ አይነት ካምፓኒ መስራት መቼም አያኮራም አይደለ? ግን ሴልስፎርስ ነው የምሰራው ስል እኔ በጣም ነው ኩራት የሚሰማኝ። the reasons are አንደኛ የካምፓኒውን ሂስትሪ ስታየው የተመሰረተበት ራሱ ነው የሆነ በጣም ምንድነው ሪያልስ የእውነት የማይመስል በጣም አይዲያሊስቲክ የሆኑ ፕሪንሲፕሎችን ይዞ ነው የተነሳውና ይሄ የሆነ መስራቹ ማርክ ቤኒዮፍ ይባላልና ኦሃና የሚባል ነገር አለ። የሃዋይያን ካልቸር ኢንፍሉዌንስ አለበት ካምፓኒው እና ኦሃና ማለት ፋሚሊ ማለት ነው በሃዋይ እና ፋሚሊ ማለት ምንድነው በካምፓኒው ቫልዩ እናንተን ኢንተርፕሪቴሽን መሰረት ከስተመሮች የካምፓኒውን ሰርቪስ የሚጠቀሙ ከስተመሮች የቤተሰብ አካል ናቸው፣ ኤምፕሎይዎች የቤተሰብ አካል ናቸው። ከዛ ዙሪያ ያለው ኮሚኒቲ ደግሞ ምንድነው ፓርት ኦፍ ዘ ፋሚሊ ነው ኮሚኒቲው ማለት ነው። ስለዚህ ካምፓኒው እንደ ማደጉ እንደ ፕሮፊት ሜኪንግ እንደመሆኑ ዝም ብሎ ገንዘብ ብቻ የሚሰበስብ አይደለም። ይሄ ቻሪቲ ላይ ጊቪንግ ባክ ላይ በጣም ብዙ ነገር ያደርጋል። የሆነ 111 የሚባል አለ ፕሮግራም አለ። ያ ማለት ካምፓኒው ካለው ሬቨኑ ላይ 1% ጊቭ ባክ ያደርጋል። ሌላ 1% ደግሞ አሁን ሴልስፎርስ የሴልስፎርስ ሰርቪሶች ፕሮዳክት ሶፍትዌር እውቀት ያላቸው ሰዎች ኤምፕሎይዎች ለሚፈልጉት ቻሪቲ ኦርጋናይዜሽን
ያንን የሴልስፎርስ ቴክኒካል ስራ አስፕሮ ቦኖ እንዲሰሩ 1% of their time ይሰጣል። ሶስተኛ ደግሞ ያለውን ቴክኖሎጂ ለእንደዚህ አይነት ጉድ ሶሻል ኮዞች 1% ይሰጣል which means charity ምናምን የሆኑ በጣም almost free በሚባል እንትን ሴልስፎርስን ሶሉሽኖች ሰርቪሶች መጠቀም ይችላሉ። ሶ እንደዛ አይነት ነገር ማድረጉ ብዙ በሮችን ከፍቷል ብዬ አስባለሁ። ከዛ ተጨማሪ ደግሞ አሁን ይሄ ሼር ያረከው ሎጎ ትሬል ሄድ የሚባል ነገር አለ። የኦንላይን ነፃ የሆነ መማሪያ ሲስተም ነው። ሁሉም የሴልስፎርስ ትራኮች ቅድም የዘረዘርካቸው ለመማር ፎር ፍሪ ነው አቬይላብል የሆኑት ኦንላይን። ምንም አይነት ክፍያ የለውም። ኤኒባዲ ካን አክሰስ ኢት። ወደኛ ኮሚኒቲ ስናመጣው ደግሞ ብዙ ጊዜ ትሬኒንግ ማግኛ እንትን ኦፖርቹኒቲዎች ሊሚትድ ለሆኑበት ኮሚኒቲ በተለይ በጣም በቃ ለኢንትራንስ በጣም ቀላል ተደርጎ የተዘጋጀ እንትን ሪሶርስ ያለው ነው እና እነዚህ ፕሮጀክትድ የሆኑት እንደዚህ አይነት ስራ ይፈጠራሉ በሴልስፎርስ ምክንያት እንደዚህ አይነት የስራ ኦፖርቹኒቲዎች ይፈጠራሉ ስንል ደግሞ ምንድነው ባይት ኔቸር ይሄ ቢዝነስ ቱ ቢዝነስ እና ቢዝነስ ቱ ኮንሱመር ላይ ያሉ አብዛኛውን ከሴልስ ጋር ይሄ ሲአርኤም የሚባለው የሴልስፎርስ ሲአርኤም ከስተመር ሪሌሽንሺፕ ማኔጅመንት ፕላትፎርሙ ሴልስ ክላውድ የሚባል አለው ውስጡ ከሴልስ ጋር የተገናኙ ሰርቪስ ክላውድ የማርኬቲንግ ክላውድ ኮሜርስ ክላውድ የሚባሉ አሉት እና የማይነካው የኢንዱስትሪ ሴክተር የለም እና በዛ ምክንያት ሬቨኑን የካምፓኒውን ከአመት ዓመት ያለውን ግሮዝ ስናየው በጣም እያደገ ነው ያለው እና እነዚህ ነገሮች ስናጣምር ከዛ ተጨማሪ ደግሞ ካምፓኒ የሄደባቸው የአኩዊዚሽን እንትኖች ፓዞች ደግሞ ስታይ አሁን ስላክ የሴልስፎርስ ገዝቶታል። ስላክ ይሄ ኮሚኒኬሽን ታብሉ ይሄ አናሊቲክስ መስሪያው የዳታ አናሊቲክስ ቱሉ ሴልስፎርስ እንትን ብሎታል። እነዚህ ነገሮች ኮምባይን እያደረገ ከነበረው የሲአርኤም አፕሊኬሽን ጋር ኢንቴግሬት እያደረገ መሄዱ የከስተመር ቤዙን እያደገ እንዲሄድ መስፋት አስተዋጽኦ አድርጓል ብዬ አስባለሁኝ። ሶ ኢንዳይሬክትሊ ምን ማለት ነው የሴልስፎርስን ሰርቪስ የሚጠቀሙ ካምፓኒዎች በበዙ ቁጥር አሰ ባይ ፕሮዳክት ደግሞ በሴልስፎርስ ቴክኖሎጂዎች ላይ ፕሮፌሽናል እየሆኑ ሰዎች የስራ እንትናቸው እየሰፋ ነው የሚሄደው እና for the foreseeable future የሆነ የለም ሁሌ ምንም ነገር securely 100% ጋራንቲ ማድረግ በትችልም ጥሩ የሆነ የጆብ ኦፖርቹኒቲ ክሬት የሚያደርግ እንትን ከፍቷል ቻነል ከፍቷል። በዛ አንፃር ነው ማየው። በጣም አሪፍ ጥሩ አድርገህ ሰመራይዝ አድርገዋል ያላቸውን ሂስትሪ እና ያላቸውን ቫልዩ። አንድ ጥያቄ ከቻት ከግሩፕ ቻቱ ላይ ልጠይቀ ሴልስፎርስን ብዙ ጊዜ ሰዎች ከሲአርኤም ጋር ያገናኙታል ወይ ደግሞ እንደ አንድ ነው ብለው ያስባሉና from your tool point of view or ደግሞ application point of view CRM አለው ግን is it accurate to say Salesforce is a CRM application or SaaS? እንትን ነው ሴልስፎርስ ላይክ አሁን ሲአርኤም ምን ላይክ ሴልስፎርስ ምንድን ነው የሆነ ብዙ እንትኖችም ላይ the leader in CRM number 1 እንትን ይባላል እና ግን በውስጡ በጣም ብዙ ነገሮች አሉ ብዙ ይሄ እንትኖች አሉት ኮምፖነንቶች አሉት ግን ያው ብዙ ጊዜ ሚክስ የሚደረገው እሱ ተርሚኖሎጂ ላይ የመጀመሪያው CRM አፕሊኬሽን ስለሆነ ነው ኢንተርቼንጅብሊ የሚጠቀሙት። ግን አሁን within Salesforce there are so many አሁን ለምሳሌ ምናልባት ይሄ B2C ላይ ስላልሆነ or commonly ማይታወቅ እንትን አለ አሁን ፓርዳት የሚባል እንትን አለ የካይንድ ኦፍ የማርኬቲንግ ክላውድ ውስጥ ያለ እንትን ሰርቪስ እሱ ምንድነው ሞር ይሄ አሁን ለምሳሌ ትላልቅ ማርኬቲንግ ካምፔን ላውንች የሚያደርጉ ካምፓኒዎች ለካምፔን ለዲጂታል ማርኬቲንግ ካምፔን የሚጠቀሙበት አፕሊኬሽን አለ። ልክ እንደዛ የተለያዩ ይሄ ሰርቪስ ክላውድ ማርኬቲንግ ክላውድ ኮሜርስ ክላውድ የሚባሉት የተለያየ ነገሮች አሉ አሰ ኮምፖነንት እና ትልቁ ያው ብዙ ሰው እንደሚያውቀው CRM በሚለው ነው ምንድነው ዋናው CRM በሚባለው ነው ግን there are so many ኮምፖነንቶች አሉ የተለያየ ብዙ ሰርቪሶች አሉ በውስጡና አሁን እንደውም ስላክ ራሱ አሁን
ምንድነው digital headquarter ይባላል like now because of covid we work from anywhere right and from home ምናምን so in the Salesforce products ጋር combined on offered ሲሆን ምን ማለት ነው like it's part of this that CRM tool ማለት ነው ወደ CRM ውስጥም ይገባልና originally የነበረው the original the core Salesforce CRM አለ ግን ከዛ ውጪ ብዙ እንትኖች አሉ ምንድነው ኮምፖነንቶች አሉት and ይሄ እንትን Salesforce ዌብሳይትም ላይ አለ the different clouds ምን እንደሆኑ ይዘረዝረዋል በውስጡ ያሉትንም ነገሮች አለ so ዌብሳይቱ ላይ ሰው ገብቶ ቢያይ የተሻለ ኢንፎርሜሽን ያገኛል ተጨማሪ በጣም አሪፍ በጣም አመሰግናለሁ እንደው ለማስተዋወስ ያህል ዛሬ ምናልባት አረፍዳችሁ ጆይን ላደረጋችሁን ዛሬ ያወራን ያለነው የሴልስፎርስ ካሪየር ፓዝ ነው ሴልስፎርስ ላይ ያሉ ሮሎችን ነው ያወራን ያለነው ከአለም አብራሃ ጋር እና ያው ጥያቄ ካላችሁ በግሩፕ ቻቱ ላይ ወይ ደግሞ ለኔም በባክ ቻናል ወይ ለአለምም ባክ ቻናል ላይ ልትልኩ ትችላላችሁ እንግዲህ እንቀጥላለን ስለ ሮሎቹ እናወራ ምናልባት ጥያቄዎች ሰዎችም ከመጡ ማስተናገድ እንችላለን እጃችሁን አውጣችሁ መምጣት ትችላላችሁ ሞር ኢንተራክቲቭ ማድረግ እንፈልጋለን ይሄንን ሴሽን ስለዚህ feel free to come to the stage ጥያቄያችሁን ማቅረብ ትችላላችሁ ስለ ሮሎቹ ስናወራ በተለያየ መንገድ ያው አንዳንዶቹ ቴክኒካል ናቸው አንዳንዶቹ ደግሞ ነን ቴክኒካል የሚመስሉ ሮሎች ናቸው ለምሳሌ የመጀመሪያው ሮል የሚጠቀሰው አድሚኒስትሬተር ሮል ነው ስለሱ እናወራ እስቲ አንድ ሰው አድሚኒስትሬተር ነው ሴልስፎርስ አድሚኒስትሬተር ነው ስንል ቤዚካሊ ምን ማለታችን ነው from general point of view እና ደግሞ ምን አይነት ስኪሎች ነው የሚያስፈልጉት ያ ሰው እዛ ቦታ ላይ እንኳን ጆይን ማድረግ ለሚፈልግ ሰው ካለ ቀድሞ ምን ላይ መዘጋጀት አለበት ትላለ ኦኬ ለአይተን ማየት እንችላለን ስለ ሮሉ መጀመሪያ ነገርና ከዛ ወደ በኋላ መምጣት እንችላለን okay so just intuitively እንትን ነው ከመጀመሪያው ከአድሚን እንትኑ ስትጀምር more እንትን ነው it's ይሄ graphical user interface-ን UIውን እነሱን እንትኖች understand ማድረግ interpret ከዛ ላለው use case ማለት ነው ለምንድነው የምትጠቀመው አሁን ለምን አይነት ለሆነ አንድ ቢዝነስ ያንን ሲጠቀም for what purpose ነው የሚጠቀመው የሚል ከዛ ውስጥ የምትፈልጋቸውን ኮምፖነንቶች ለዛ ለምትጠቀምበት ዩዝ ኬስ ከስተማይዝ ማድረግ ዩዘር ኢንተርፌሱ ላይ ያሉትን ነገሮች ሞር እንትን ማድረግ ነው ሞጁላራይዝ ማድረግ ለምትፈልገው ፐርፐዝ ለቢዝነስ ለምሳሌ በጣም ስሞል ቢዝነስ ከሆነ ለምሳሌ አሁን ታክስ የሚሰራ ካምፓኒ ከሆነ የከስተመሩን ዳታ ለምሳሌ ኮንታክቶቹን ማኔጅ አድርጎ ሪማይንደር ለመላኪያ ለምሳሌ ለበርዝዴያቸው የሆነ ሃፒ በርዝዴይ ለማለት ኖቲፊኬሽን ለመላኪያ እንደዚህ ኦፈሪንጎች የሆነ ነገሮች ሲኖሩት እንትን ለማድረጊያ just the entry ነው like ምንድነው የሚባለው the simplest የምትላቸውን ታስኮች already ready made የሆኑ ነገሮችን ማድረግ ለሚችል ነው at the advanced level ስትሄድ more ይሄ ምንድነው የራሱ ኮዲንግ ላንጉዌጅ አለው የራሱ ላንጉዌጅ አለው የበለጠ አድቫንስድ የሆኑ ነገሮችን ለመስሪያና ያንን ፕሮግራሚንግ ላንጉዌጅ መማርንም ይጠይቃል አድሚን ሆኖ ፕሮግራሚንግ የሚሰሩ አሉ ማቃቸውና you need to ያንን ላንጉዌጅ ፋሚሊያር መሆን ያስፈልጋል it's more ይሄ ዋተር ዳውን የሆነ ላንጉዌጅ ነው it's not በጣም እንትን አይደለም እንደ ፉል ይሄ ጀነራል ፐርፐዝ የሆኑ ፕሮግራሚንግ ላንጉዌጆች አሉ አይደል እንደዛ ሳይሆን ሞር ዋተር ዳውን የሆነ ነውና ለመማርም በጣም ሲምፕለር የሆነ ነው ግን starting from the admin from the user interface it's a more እንትን ነው once አንድ ሰው የዩዘር ኢንተርፌሱን ይሄ ትሬል ሄዶቹን ተከታትሎ ከለመደ በኋላ when you come to actually doing it by code more intuitive ይሆናል በደንብ የሚለመድ እንትን ነው መግቢያ ነው ፐርፌክት አንድ ሌላ ጥያቄ ከኦዲየንስ መጥቷልና ላምበበለ
I'm registered to study Salesforce administration certified courses 1 and 2, and if I am a web developer, what would be your advice? So Salesforce consultant መሆን የሚፈልግ ሰው ነው ግን ደግሞ እነዚህን ሁለቱን ዋን እና ቱን ያው Salesforce admin 1 and 2 የሚባለውስ ምንድነው? አንደኛ እሱንም ጨምረህ ምናልባት እንደ ሃይላይት ልትነግረን ትችላለህ። ያው አድቫንስ እና ቤዚክ ነው ግን እሱን ልዩነታቸውን ልትነግረን ትችላለህ። ግን ደግሞ ለምሳሌ ከዴቨሎፐር ባክግራውንድ የሚመጣ ሰው የተለየ ነገር ኤክስፔክት ማድረግ አለበት ወይ? to be honest with you እንትን የሆነ ጊዜ ላይ እኔ ራሱ በጣም ቴምፕድ ሆኜ ነበረ ማለት አሁን ካለውበት ትራክ ወጥቼ ወይ የሚውልሶፍት ወይ የሴልስፎርስ እንትኖቹን የለም ሰርቲፊኬሽኖቹን ወስጄ እንትኑን ሰርቲፋይድ ሆኜ እዚህ ለዲሲ ቀረብ ያለ አካባቢ ስለሆነ የምኖረው ብዙ ይሄ ምንድነው ኮንትራክት ጆብ እንትኖች አሉ kind of ከገቨርንመንት የሚመጣ እንደገና ፕራይቬት ሴክተርም ላይ ብዙ ኮንትራክቶች አሉ የሚወጡ ማያቸውና እሱን ላርግ ያልኩ በጣም ቴምፕድ ነበርኩኝ ምክንያቱም there is በደንብ ማርኬት ስላለው ማለት ነው ያው እንትን ወስኛ አልገባውበትም ግን እንደዛ የሚያስብ ሰው ካለ እኔ በጣም አሪፍ ነገር ነው to የሆነ ምንድነው more የራስን kind of consulting firm set up ለማድረግ ኮንትራክቶች እየወሰድክ በዛውም ሌላም ሰው ቀጥረህ more ተለቅ ያለ ነገር ለመስራት ለሚያስብ ሰው አሪፍ ትራክ ነው ብዬ አስባለሁኝ in depth ልዩነቶቹን ግን I'll be honest I don't know በደንብ ዲቴል ያለውን requirement difference አላቀውም admin 1 እና 2 የሚባለው ኤግዛም እንትኑን አላቀውም I'll be honest there ግን ከዌብ እንትን ይሄ web development a little bit of programming እንትን experience or exposure ኖሮት ለሚመጣ ሰው ግን I would confidently say it's a walk in the park it's not going to be challenging እናንተን አይሆንም at the end ደግሞ there is good opportunities there are good opportunities ብዬ አስባለሁኝ ማያቸው ብዙ ከትናንሽ ካምፓኒዎች ጀምሮ ብዙ የመንግስት ራሱ እንትኖች የሴልስፎርስን ፕሮዳክት በጣም በሚገርም ሁኔታ ነው የሚጠቀሙት ለብዙ ነገርና there is value in it I'll say I don't know ዲቴሉን ባላቅም የካሪር ፓዙን የጥያቄውን የጠየቀውን ሰው I'll say it's a very good track to go on to follow through yeah በጣም ጥሩ ኮኔክት ያደርጋል ብዬ አስባለሁ ጥያቄውን የጠየቀው ሰው ራሱን ያውቃል ኮኔክት አድርገዋል ለምን more in detail ደግሞ ለማውራት ሌላ እዚህ ፎሎ አፕ ጥያቄ ተጠይቋልና administrator ለመሆን does anyone have to be a programmer or a technical background ያስፈልገዋል ወይ ወደ administrator ሆኖ ለመጀመር ቴክኒካል ባክግራውንድ እኔ ለማንኛውም ይሄ ለሴልስፎርስ ብቻ ሳይሆን ለማንኛውም ቴክኒካል ለሆነ in my experience እንትኑ ነው የሚያስፈልገው ምንድነው የሚባለው the commitment እና the gut like የሆነ ነገር ስትገባበት የለም አምነህበት መግባት ለማንኛውም ነገር አፕላይ የሚያደርግ ጀነራል የሆነ ነገር ነው ማወራውና እኔ requirement አይደለም ብዬ ነው ማስበው I personally believe generally even programming coding ደረጃ ወርደን እናውራ ከተባለ coding or programming it's like real life or like in day to day life የምናረጋቸው ነገሮች እሱን ወደ ሆነ ስክሪፕት ወደ ሆነ ቴክስት መቀየር ነው ብዬ ነው ማምነው it's not nothing እንትን አይደለም ሌላ ነገር የለውም አብዛኛው ኮምፒውተር ላይ ያሉ ነገሮችን if you really think about it they are interpretations of what we have in the real world ያሉትን ነገሮች interpretation ናቸውና በእንደዛ አይነት ሜንታሊቲ ነው እኔም ነገሮችን የማየው maybe technical personም ስለሆንኩ ሊሆን ይችላል ግን I would say it's not required እኔ እንትን አይደለም it's a plus to have it if you don't have it ግን it's something you can learn along the way ብዬ ነው ማምነው በጣም ጥሩ እሺ ወደ ቀጣይ ጥያቄ ከመሄድ በፊት I think ደብል ስም ጠፋኝ ማን ነበር ሮቢፋይ ነበር ያስተዋወቀኝ ምናልባት if there is any further discussion ደግሞ የሚያስፈልጋቸው ነገሮች ካሉ
feel free to drop your wisdom. Yeah, he has a Salesforce እንትኖች አሉት. He probably knows detail እንትኖቹን. I can see, yeah, he is the right person to talk about it. Yeah, we'll continue discussing እንደዚህ እንትኖቹን ዲቴል የሆነ ነገር ለማውራት ስላልሆነ ዛሬ ግን አንዳንድ ነገሮች ካስፈለጉ ከዚህ ከጀነራል ቻት ላይ እየመለሰ ነበርና I was like okay I remember this name. እሺ ጥያቄ ከኦዲየንስ እንቀበልና እንቀጥላለን። ሃይ ሰላም ዌልካም። ሰላም ዴና አለን feel free to ask your question. የኔ ጥያቄ ምንድነው full stack developer ነኝና like አንድ ጓደኛ ያለ CRM ላይ የሚሰራ እና እንትን ያማረጥኩ ነው ይሄን አሁን recently አንጉላር ምናምን ላይ የሰራው በአንጉላር ነው full stack የሆንኩት ያው ድሮ C# ምናምን ነበር የምሰራው ባክኤንድ ላይ ማለት ነውና እንትኔን ስራዬን ብዙ እየወደድኩት አይደለም in a sense I want like እሱን ሳየው he looks like more relaxed than me በጣም relaxed ሆኖ ነው የሚሰራው ምናምንና በጣም የሆነ ጊዜ ሳናግረው I don't have any knowledge about CRM በደንብ እንትን የለኝም እውቀቱና በቃ በጣም hard እንትኑ ቢኖር plugin ምናምን develop ማድረግ ነው ሲለኝ ሰማሁኝና like እኔ አሁን personally ሳይሆን የሆነ አንድ line of code ላይ it could take me time to እሱን error እንትን ለማድረግ አይደለ it's እንዴት እንትን እንደሆነና እንደዛ plugin develop አድርጎ በቀላሉ የሚሰራ ከሆነ I was wondering ምናልባት ለመቀየርም እንደዛ ያያዩ ነው ሌሎች ኦፕሽኖችንም ማለት ነውና what do you recommend me ከኔ ከfull stack ወደ CRM ወደ Salesforce ለመሄድ ምንድነው ያዋጣል ወይ በመጀመሪያ ደረጃ start like ከፔመንቱ አንፃር ሁለተኛ ደግሞ how long will it take me to be like at least intermediate የሚባለው ስቴጅ ላይ ለመድረስ ምክንያቱም አሁን ያለኝ ኤክስፒሪየንስ ከኢንተርሚዲየት ትንሽ አለፍ ያለ ነውና ቢያንስ at least አሁን ያለሁበት ጋር ለመድረስ ምን ያህል ጊዜ ወስድብኛል ምክንያቱም አዲስ እንትን ስቀይር I have to start from the እንትን አይደለ ከጁኒየር ሌቭል ነው የምጀምረውና ሌላው ደግሞ ፓዙ ምንድነው certified መሆን አለብኝ ወይ how long will it take to be certified all this what do you recommend አሁን አንተ በኔ ቦታ ብትሆን do you recommend me to risk my experience for that ግን እንዳልኩ ለኔ it's very critical እንትን ይሄ ቀለል ያለ ካለሁበት እንትን I want something relaxed የሆነ environment ለማለት ነው አለም thank you በጣም thank you ሰላም I think እዚህ ጀነራል ቻቱ ላይም ይሄ ጥያቄ ነበር ሲጠየቅ የነበረው Alem feel free to give us your wisdom. Okay. So yeah, I hear you Salam and specific አሁን በሴልስፎርስ ሰርቲፊኬሽኖች ወይ በመናምን ሳይሆን በአጠቃላይ በኔ የቴክኖሎጂ career experience ውስጥ ነገሮችን አሁን የማይበት ደረጃ ወይም አሁን ያለኝን አረዳድ በሱ ላይ ፎከስ አድርጌ ብናገር I think ይሻላል it will give more perspective ያስባለሁኝ so መጀመሪያ ላይ career-ን የመጀመር ጊዜ at the beginning ለያንዳንዱ ቴክኖሎጂ ቱል or whatever ባዩ ለምሳሌ የሊነክስም ሆነ የሲስኮም ሆነ ምንም ሆነ to just prove that I have the skills or I can do the job or ለመቀጠር ማርኬት ለማግኘት ተቀጣሪ ለመሆን ሰርቲፊኬሽን መውሰድ ነበረብኝ ሰርቲፊኬሽኖች ወስድ ነበር ከዛ በኋላ ሰርቲፊኬሽኖቹ they were like my pass እንደ ፓስ ነው ወደ ስራ ለመግቢያ እንደ ሆነ ያንና ሳይትሽ እንደ መግቢያ ነው እንደዛ ነው የማየው እንጂ ሰርቲፊኬሽን በራሱ ኳሊፊኬሽን መለኪያ ነው ብያላ እንትን አልልም ግን አሉ በጣም ከባድ የሆኑ ሰርቲፊኬሽኖች በጣም ሪስፔክትድ የሆኑ more on hand ምንድነው practical test evaluation የሚያሰሩ ሰርቲፊኬሽኖች አሉ ሪስፔክትድ የሆኑ ግን በአጠቃላይ
ኤክስፒሪየንስ እና ብዙ አንተን አመታትን ስራ ላይ መሆን ለብዙ ነገሮች ኤክስፖዝድ መሆን ከሰርቲፊኬሽኖች በጣም የበለጠ እንትን ነው አሴት ነው ብዬ ነው ማምነው እና አሁን አዲስ ነገር ተማር ሲባል አሁን ስራም ቦታ አዲስ ነገር መማር ሲኖርብኝ ለምሳሌ ኮርሶችን ኦንላይን ሄጄ ሳይ ኦር ኢንስትራክተር ላይ ሆነም ትሬኒንግ ሲሆን አማርጣለሁ ቤዚክ ነው ፋንዳሜንታል ነው ኢንተርሚዲየት ነው አድቫንስድ ነው የሚሉትን አይና I usually go either for intermediate እርግጠኛ ካልሆንኩኝ አለበለዚያ advanced የሚሉትን ነው የምወስደው ያንን ማላቀውን ነገር ማለት ነው the reason I'm doing that is because I'll figure it out advanced የሆነውን ኮርስ እየወሰድኩኝ I'll get the whole picture የሚል ከአመታት ከኤክስፒሪየንስ እንደዚህ አይነት ኮንፊደንስ ፐርሰናሊ ቢልድ አድርጌያለሁኝ እና usually when I go to fundamental or basic የሆኑ ኮርሶችን መውሰድ ጋር ሲሄድ I get bored በጣም እንትን ይሆንብኛልና አሁን እነዚህ እንደ ቱልስ እንደ you have a toolbox የተለያዩ መሳሪያቸው ነገሮች እስከዛሬ ተማርሻቸው ያዳበርሻቸው ልምድ is like and toolboxዎች ውስጥ አሉና አሁን you are saying የሆነ አዲስ ቦታ ላይ ቢሄድ it's not going to be a completely የተለየ አዲስ የሆነ ቱል አይደለም የሚሆነው it's somewhat customized የሆነ ከዚህ በፊት ታውቂው የነበረው little bit differently packaged ሆኖ or in a different approach የተሰራ ቱል ነው የሚሆነውና it will not take you that long to figure it out እና it's I don't see it like አሁን ከደረሽበት advanced or senior ከነበርሽበት position ሄደሽ ሌላ አንተ ፊልድ ውስጥ ስትገቢ it doesn't necessarily mean ከቤዚክ ትጀምሪያለሽ ማለት አይደለም you'll start basically አይደለም የሆነ somewhere ነው along the lines የምትጀምሪው then once you figure out እዛ ጋር ያለውን ነገር you will immediately come back to your senior or advanced የሆኑ እንትኖችን የመስራት እንትን ላይ ትደርሻለሽ እና በዛ መልኩ ብታዩ I think ይሻላል ነው የምለው from my personal experience I don't know ሌላ ተፍ የምትጨምረው or እንትን የምትለው ካለ ጥሩ አድርገህ መልሰዋል I believe ያው እኔ የራሴን ምሳሌ ልናገር እኔ technical person አይደለሁም I love doing things personally በራሴ መንገድ የራሴ personal projects ላይ እንጂ በcareer wise technical የሆነ ሳይሆን non technical በሆነ ወይ ደግሞ business እና technology ሊንክ በሚያደርገው ሮል ላይ ነው ያለሁት ቢዝነስ ሲስተም አናሊስት እንደዛ አይነት ሌቨሎች ላይ ነው ያለሁት እና I work in cloud እና I don't have to do any certification to work on a Salesforce administrator just I can do that I can go in and do some configuration and all that I don't have certification so sometimes the fear of the unknown አይነት ነገር ነው እንጂ በተለይ አሁን ሰላም ያልሽው ያንቺ ባክግራውንድ definitely አንድ ቀን ወሰነሽ ብትጀምሪው ምንም የሚከብድሽ ነገር አይደለም it's basically a UI with some configuration features that you can actually play with በራስሽ ደግሞ ብዙ ነገሮችን ማየት ይችላልሽ ያው ትሬል ሄድ ብዙ ፊቸሮች ስላሉት ማለት ነውና before you get certified እና ብዙ ነገሮችን እዛ ላይ ቼክ ብታረጊ you would know your role you would know your place እዛ ላይ because you already know technical የሆኑ ነገሮች ይሄ ደግሞ በጣም ሲምፕል የሆነ ፊቸሮች አሉት እንትን ነው ኮምፕሌክስ ነው at some point ቀደም የሆነ ሰው በጽሁፍ ላይ ወይም ሰምቻለሁ depending on your like your business demand and requirement definitely will get complex and እንትኑ ማለት ነው ግን to get started with it's not that complex you can go through all of the certification all of the trainings which are available for free ማለት ነውና እንዲሁ ስለማናቀው ያልገባንበት ነገር ስለሆነ ሊያስፈራን ይችላል እንጂ ምንም አይነት እንትን የሚለው ነው በተለይ ደግሞ ባክግራውንድ ላለው ሰው ባክግራውንድ ለሌለው ሰው just start with the basics start with the you know the አላቸው በጌም መንገድ የሰሩት እንትን አላቸው ትሬኒንግ ፕላትፎርም እና እሱን መጠቀም ያቃለዋል before you get the certification pass ማለት ነውና ምናልባት አቤል
you want to add something? Hi, Tev. Thank you. Yes, በጣም እስከዛሬ አለመሳት ቤት ላይ በጣም ሮቢ ፋይነግሮኝ ነው እንጂ እኔ ራሴ አላወቅኩም ነበር this was happening over the weekend እና thank you for inviting me. And also a fellow colleague of mine, Alem, which I found on Slack. Alem, I didn't know you even existed. I'm on a separate division. I'm on the professional services side of Salesforce. No? I think you're in the engineering or customer success, yeah? Side I think we have met maybe in here in this platform? No, in person. I hope we did. That would be nice. I didn't know. Anyway, I can hello Slack channel and we have quite a few Abashuch that have created a Slack channel. And anyway, Steph, thank you again for inviting me. Just a little background about myself. Yeah, I've been in the Salesforce ecosystem for about 7 years. I was actually working for an integrator, and that integrator got bought out. Like in the MuleSoft in the Gazelle, Salesforce acquired that company. Now we pretty much shifted over to Salesforce, and I've been there ever since. Yeni intent is a little different because I'm on the professional services side of Salesforce, meaning customer facing in anything. So we pretty much, we go to a business, we study their business, we design a Salesforce solution for them, and then soon design Karagambwala, we develop a custom app or out-of-the-box solutions, whether it's Sales Cloud, Service Cloud, Alem Kingdom. But I'm about to go break down there's a variety of modules, Commerce Cloud, there's a Community Cloud, well now it's Experience Cloud, of course. Based upon that customer need, as soon as in 10 design again, because we develop the app basically. I was answering quite a few questions on the chat line. I think Salimi, she was asking good questions as far as how to break into the market. And for example, I average about one interview a month. Interview I'm solely focused on the professional services side. ለኛ ትንሽ ለየት ይላል requirement to than like the engineering side because we focus on the technical part of it about 60%. There's 40% of it we try to focus on that person's ability to ask the right questions, understand business problems. ለምሳሌ on what we do normally, what we look for is how interpretation business and the business problem ካለው technical guy አልተያዘ ማለት ነው, how they can interpret that into a technical solution. So as a developer, you don't necessarily have to know this because የኛ ስራ ነው, which is as a user story create አድርገነው as a design, then from design to an epic, from epic to a user story, and then the developer should basically ምንም ነገር ሳይጠይቀኝ user story አንብቦ develop ማድረግ ይችላል. That's the success path. ከጠየቀኝ ትክክል የሆነ ቦታ ላይ ትክክል አይደለም ማለት ነው. So an additional element to this is I always recommend that people understand even on Trailhead line Alem እንደነገራችሁ Trailhead ላይ there's a trail mix called business analysis. It shows you how to learn and ask the right questions to a business እንዴት አድርጋችሁ እሱን information extract እንደምታደርጉ. ለምንድን ነው ይሄ very important የሚሆነው is because as a developer you're developing what's given to you. A developer is not customer facing. Customer facing solution architecቶቹ the SBAs ምናምን ነው. So our job is to get the correct information, and then without any interactions with the developer ያን ነገር develop እንዲያደርግ ነው. Or the administrator can point and click and pretty much have an out-of-the-box solution. You can create a full app without a developer. We have things called Visual Flow, Process Builder. Well, Process Builder is going away now. Again, mostly Visual Flow. There's a lot of ways you can create an actual app, and Alem knows this very well, without a developer's touch, unless it's a custom solution.
And now that's just the overall part introduction that I wanted to add into what Alem said. And I'll be happy to answer any questions you guys might have. Thank you, Tef. ቴንክ ዩ አቤል፣ በጣም አሪፍ። ሰላም ጥያቄሽን ደግሞ ምናልባት ወደ በኋላ ስለዚህ ስለ ዴቨሎፐር ሮል ስናወራ ምናልባት የበለጠ ሊመለስ ይችላል፣ ስፔሲፊክ ቱ ዳት ሮል ማለት ነው። ሌትስ ኮንቲኒው። ጆሮ ዱ ዩ ሃቭ a question? Not necessarily. Again, Salim, I think I told you this last time as well. Again, I think if you want less and less of the actual development side, I think a better role would be actual Salesforce. They have a lot of data at hand now. Even the developers need to know even a little bit of how to manage data. Again, if you go to like አንዳንድ ኮሊጎች አሉኝ banking ውስጥ ያሉና software engineers there, because some of the work they have to do gets outsourced, እነሱ more help ሊኖራቸው ይችላል. At one bank, actually, they like for the first 3 months to 4 months, you're actually getting paid to get a certification. And bank, I can offline give you this information again. I think that route also could work. You can actually, again, obviously they'll screen you really well. Interview ቀላል አይደለም ግን እንደዛ ነው ሮሎችም አሉ if you want to consider them. ቴንክ ዩ ጆሮ። ያው ሚስተር ካልሆነ ለእኔ ልትነግረኝ ትችላለህ። ከዛ ምናልባት ማካፈል የምንችለው ላይክ የሆነ እንትኑ ኢንፎርሜሽን ሌትስ ቻት እሱን። በጣም አመሰግናለሁ ጆሮ። Streamatic, you want to add something or ask question? Messay Baralo, sorry. Sorry, Rasicho, no, Messay. And then welcome. I haven't been able to change it, so I'm stuck with space. Messay Baralo. First of all, I'm happy to see fellow Avishas in the Salesforce world. And I've been in the Salesforce space for over 5 years. So it's great to see other fellow people in the same environment. And I think I had a few statements that I wanted to make. Again, most of it, I think Abel already mentioned it. I've worked on the administrator side and also as a developer. And I'm actually right now a solution architect, but my work is specifically in the private media space. So as Abel mentioned, my work is basically gathering information and also developing and presenting. My background is also similar to Alem. I was a Linux and Unix developer years ago, so I came from that line. What I found challenging in the Salesforce world for me was, I was on a technical path. So even as an administrator or in Salesforce developer space, you're working with requirements that have already been built in the business space, and you're presenting a solution or a final product. But the space I think that I realized that I was lacking is on the sort of the consultant space, and specifically with understanding the business processes. To give you sort of a quick example, in the space that I work in the sales environment for a private organization, where I can work with one sales team that could sell a product in a certain vertical, and I can work with another sales team overseas international that works in a different space. Even though they're in the same sales sort of world, they have two different processes, which require completely different configuration. Mostly you can try to use it, build something in box from Salesforce, but gathering those requirements and translating the business needs into the technical side was very challenging. And to fill that gap, I went and got the Salesforce consultant, Sales Cloud consultant certification. And even though I was in that space for several years, I think that was one of the hardest
certifications that I've taken because it wasn't technical. It was very broad-based. You have to understand the business processes. And also communication is another thing, is, working with the directors or people that are in that business to find out their requirements sometimes requires a certain skill set and communication. So not all companies have dedicated business analysts. So even if you jump in as an administrator, I think that role could expand. You could become a sort of a mini developer. You can become a mini business analyst. So I think the key thing is focusing on understanding the business processes so you can figure out the technical side. So I know it's a sort of a broad statement that I'm making, but I think everybody has mentioned it previous to what I said here. That's all I wanted to say. Thank you. በጣም አመሰግናለሁ መሳይ። እንግዲህ በጣም ሳናስበው ብዙ ፕሮፌሽናሎች አሉን እዚህ ሩም ላይ እና ደግሞ በጣም ብዙ ኤክስፒሪየንስ ያላቸው ሰዎች አሉና ዛሬ የምታዳምጡን ሰዎች እድለኞች ናችሁ። ብዙ ነገሮችን እንደምታገኙ ተስፋ አደርጋለሁ። ለመቀጠል ወደ ቀጣዩ ሮል እንሂድና ያው ተጨማሪ ጥያቄዎች ካሉ እንሄዳለን። ምናልባት ከዛ በፊት ማህደር ጥያቄ አለ? እንዴት ናችሁ? How are you? ታዲያስ? Hi guys. ሰላም ነው? ዌልካም አለን። ያማ አለም ሰላም ነው? ጤና ይስጥልኝ የተከበሩ። እንዴት ናችሁ? ሶስት ሰው ሰማይ መሰለኝ ከሴልስፎርስ ከሌላም ቦታ ወደዚህ ጎተት ታርጉልን ወደ ኢትዮጵያ ኖሌጅ ማኔጅመንት ዳታ ማኔጅመንት ኦፖርቹኒቲ በጣም ብዙ ሪወርክ ያለበት ሀገር ነው ያለ ነው። በጣም በብዙ ነገሮች ዌስትፉል ነን እና you see a business opportunity ያው በእኛ ፔይ ግሬድ እና በእኛ ሂሳብ ዙሪያ ብዙ ኢንተርፕራይዝ ሶሉሽኖች ያስፈልጉናል። አሁን ዳታ እየመጣ ስለሆነ ማለት ነው ኒዶች እየመጡ ስለሆኑና እኔ እንኳን ባለውበት ኢንቫይሮንመንት በኮንስትራክሽን እና በአርኪቴክቸር ራሱ በጣም ብዙ ነገሮች የሚባክኑት በኖሌጅ ማኔጅመንት እና በኤስኦፒ ክፍተት ነው። የስታንዳርድ ኦፕሬቲንግ ፕሮሲጀር ተጠያቂነት ፍሎው ወርክ ፍሎ በጠቅላላና ሁለት ከዚህ በፊት የተናገሩት ሁለቱም በቴክኒካል ሳይዱና አንደርስታንዲንግ የካምፓኒውን ፍሎ መረዳት እኔ ትልቅ ጋፕ አየዋለሁ። እኔም ሳፈር ስለማድረግ ከምሰራበት ተቋም አንፃር ማለት ነው እና what opportunity do you see ካለስ እንዴት ነው መሆን የሚችለው ለማወቅ ነው። thank you for the opportunity in the platform. Thank you. Dave, I'm about to leave, so let me take a stab at it and you'll continue. Ethiopia has a lot of white space. Any extremely business facing side, client facing side line on the I'm not in Salesforce, disclaimer. Again, I'm not even in CRM. The projects are let's just say they're more long term than the CRM projects that I see. Again, what I wanted to say is scalability line over በጣም ትልቅ ችግር ያለው ማሰው ሁሉ ጊዜ የኢትዮጵያ ማርኬት ላይ ሰው ኤክሳይትድ ይሆናል ግን scalability ጋር ስትመጣ it's one of the pivotal parts of አንድ ካምፓኒ ከሰራ በኋላ how is it going to grow የሚለው growth metricoቹ CPIዎቹ ላይ ስታይ I'm not really sure ማለት KPIዎቹን ስታይ እነዛ የቢዝነስ ሌቨሎቹ ኢትዮጵያ ውስጥ ስንት ሰው ይጠቀማል እነዚህን ሪሶርሶች የኢትዮጵያ ኢንተርኔት ኮቨሬጁን ስታይ በጣም ስሞል ስኬል ነገር ለመስራትና if you want to charge a really high amount maybe there's a few companies again cloud management database management ወይም የሆነ በጣም advanced የሆነ machine learning ውስጥ ከገባ even the market becomes even smaller. So any የሆነ McDonald's business model ኢትዮጵያ ውስጥ software development ወይም ቴክ ውስጥ ገና ነው ብዬ ነው የማስበው። Again, if you want to do the Louis Vuitton
kind of business model, target a few people and charge them a high amount, maybe that might be the route to go. Can specific የሆነ ጥያቄ በጣም specific የሆነ ጥያቄ ስላልጠየቅ I just wanted to answer it very generally as well. Yeah, I think that's fair. Maybe Mahadar, let's maybe do this like around መገባደጃው ላይ ምናልባት እንዳልከው አንተም ኢንተረስት ስላለ በዚህ ጉዳይ ወደዛ እንግባና I want to cover the roles in general እና ከዛ እንቀጥላለን. Is that fair, Mahadar? Yeah, I'm here. It's fair. Thank you. እሺ ስለ ሴልስፎርስ ዴቨሎፐር እናወራ። ስለ አድሚኒስትሬተር ጥያቄ ሊኖራችሁ ይችላል። ቀደም ተነካክተናል ዴቨሎፐርን፣ ግን እንዲሁ ጀነራል ነገሩን ለመነጋገር ያህል ከቀደም ካወራነው ተጨማሪ ምናልባት ቴክኒካል የሆነ ባክግራውንድ የሚያስፈልግበት I think there is a specific language for like at Salesforce ራሱ ክሬት ያደረገው ፕሮግራሚንግ ላንጉዌጅ ማለት ነው. Does a person who wants to be a Salesforce developer needs to have, you know, a developer background to be Salesforce developer? ተፍ ይሄን ጥያቄ እንትን ኦልሬዲ እዛ ላይ የሚሰሩ ሰዎች ስላሉ እነሱ ቢመልሱ ጥሩ ነው። ማን ነው መሳይ በተለይ ከቻለ እሱ ቢናገር ይሻላል። እሺ ያ ምንም ችግር የለውም. anyone መሳይ እንትን ካላለ ልነግር እችላለሁ፣ ችግር የለውም። I think መሳይ ያልኩት ተምታቶብኝ ነው። በጣም ይቅርታ አንተን ማለት ነው። ይቅርታ። No problem Alem. So this is actually በጣም አሪፍ ጥያቄ ነው። ለምን መሰለህ? We need to refocus from the title of a developer when it comes to Salesforce. Salesforce በጣም is tricky depending on what company gives it that title. I'll give you an example. Every couple of months or so I get a solicitation ይመጣልኛል through LinkedIn እና a developer role ምናምን ብለው በጣም ብዙ ነገር ይጽፋል. And it clearly states that I'm not a developer. I'm on the architecture side. So the reason why, ከዛ በኋላ ያው ሳዋራቸው you didn't read my bio, like that's not who I am. No, we just titled it that way. አንተ የምትሰራውን ስራ ነው exactly የምታደርገውን ስራ ነው የምንፈልገው የሚሉት ነገር አለ. So like other industries, separation of church and state የለውም Salesforce, meaning this guy is a developer and this guy is an administrator. በጣም cross የሚያደርጉ ሮሎች አሉ በሁለቱም ሳይድ. You can be an administrator, like ለምሳሌ if you're an advanced administrator, by definition what that means is you're an administrator that can develop the app from the beginning to end ማለት ነው. So you can pretty much have a functional app with workflows, with processes, with custom visual screens, all sorts of things, and now you can deliver that app. When the minute you need help, ለምሳሌ integration ከመጣ you're going to need the MuleSoft guys, on engineering guys, like for example Alem. If you need some sort of visual force pages or lightning web components, እነዚህ ምንድናቸው? actual በApex የምትሰራቸው coding require የሚያደርጉ custom solution ናቸው. Then you have to go to the developer. Again, most of these things can be developed out of the box through a point-and-click system with an administrator. ይሄንን እንዴት ነው አሁን ጥያቄው የሚሆነው ምንድን ነው? ይሄን እንዴት ነው determine ማድረገው? If something point-and-click ጀምሬ እስከምጨርስ ያልቃል ወይስ ዴቨሎፐር ያስፈልገኛል የምትለውን ፓርት እንዴት ነው ይሄን ነገር who decides this እና ይሄን አናሊሲስ ማን ነው የሚሰራው ስትል, that's when you come to my group, which is እኛን when we take out the design ስናወጣው we determine because Jira point system ስንሰጠው we need, let's say, 13 hours of development time with a developer እንላለን. So that role means at some point developer ይነካል ማለት ነው. You know what I mean? So otherwise, if we don't have any developer hours ካልሆነ the whole thing can be completely developed with an administrator. So the title ሳይሆን ራሱ in some ways development ብለው
or Salesforce developer below ሲያወሩ, and depending on the project, the administrator can actually do this work, especially on the advanced side of the administrator. You know what I mean? So certifications help in this case. So if you're like, the basic 2 or 3 which is the actual administrator certification, which is the entry point. Because you probably need the advanced administrator and the app builder certification. These are two ናቸው. So እነዚህ ምንም አይነት ኮርስ ሳይኖርህ even app builder ራሱ point and click system ውስጥ ነው. You can actually learn quite a lot and build quite a lot. እነዚህ certifications hold አድርገህ experience ካለ. Now you can cross over. I believe someone was saying Sales Cloud module አለ, Service Cloud module አለ. You can start going up and then understand the different concepts. ለምሳሌ Service Cloud is focused on cases and call centers. Sales Cloud is focused on salespeople, like funnels and actual, like the sales concepts. And a title with actual Salesforce developer, I don't want people to be, especially so much intimidated because it's not like in the other industries. Java developer, you're a Java developer. It's coding. As simple as that. But Salesforce to take it with a grain of salt. Like it could be different, no? Sorry, Thank you, Abel. Messay, you want to add something, I guess? Yes. I following up with from Abel. He's right. I think the roles are they cross over from developer to admin, from admin to developer. One thing that I would like to say is it all depends on the space or the company or the organization that you work in. And it all depends on the budget and the projects that they have on hand. If you're working in a small organization, in most cases where budget is limited, as an administrator, in most cases, you are directed, at least you get involved to be able to work both with designing solutions declaratively, with point and click, as he mentioned, or programmatically, being able to at least look at an Apex code, modify an existing code, or even, building triggers and things like that, actual code that you can use to generate some tasks or applications within the system. So it's very fluid. But as you scale up, and if you are in the big organizations where there are dedicated people doing sort of specific tasks, as an admin or as a developer, obviously that role will be very singular in most cases. But the concept of being a developer as just resetting passwords or setting up users, I think that's sort of an older sort of concept. I see developers more as, administrators as more developer light. They're still doing both work and actually just jumping into the developer world a lot more than you would think as an administrator, especially if you work in environments where organizations where budget is limited, they can't afford a developer, or they don't want to pay extra or have somebody or a team come in. So in those cases, you are looking to develop solutions, not custom solutions, but you will start with building what's already in Salesforce. And then that will scale. So I'm just reiterating and agreeing with pretty much what Abel has been saying so far. So that's it. Thank you. Thank you, Messay. በጣም ደስ ይላል። ብዙ ነገሮች ማውራት እንችላለን። ምናልባት ከተጠቀሱት ነገሮች በተጨማሪ እዚህ ራሱ ሴልስፎርስ ዌብሳይቱ ላይ እዚህ ሊንክ ያደረኩት ሴልስፎርስ ካሪየር ፔጁ ላይ ከሚያስፈልጉ ስኪሎች ቴክኒካል ስኪሎች ወይ ደግሞ በዛ ውስጥ ዲማንድ ሊሆኑ የሚችሉ ስኪሎችን ይጠቅሳል። ያው ሴልስፎርስ ፕላትፎርም ራሱ በጣም ብዙ ፓርት የሚወስድ ነው። ላይትኒንግ ዌብ ኮምፖነንትስ የራሱ የሴልስፎርስ እሱን ይፈልጋል። ጃቫስክሪፕት ኖሌጅ በጣም ከሚያስፈልጉት ውስጥ ነው።
understanding of application life cycle management, that is also የሚያስፈልግ skill ነው። Object oriented programming, you don't have to be Java developer, but ያንን principle understand ማድረግ በጣም ጠቃሚ ነው, because Apex is more closer to Java. ያንን ደግሞ እነሱ የሚጠቀሙበት እንትን ነው። Apex ይላል። Apexን እንደ ለመግባት የሚያስፈልግ ስኪል ሳይሆን ከተገባ በኋላ ራስን አድቫንስ ለማድረግ እና በተሻለ የቴክኒካል ካፓሲቲ ለመገኘት የሚጠቅም እንትን ነው። ቀደም እንደተባለው አድሚኒስትሬተሮች ኮንፊገር ማድረግ ይችላሉ፣ ዴቨሎፕ ማድረግ ይችላሉ፣ ቢኮዝ ሴልስፎርስ ራሱ አውት ኦፍ ዘ ቦክስ የሆኑ ቱሎች ስላሉት ማለት ነው። ሲስተም ኢንቴግሬሽን ያው ከሌሎች ሲስተሞች ጋር ምናልባት ከማርኬት ፕሌስ application packages ጋር ሊሆን ይችላል ከሌሎችም ጋር SO keywell I have no idea SOSL ምናልባት እሱ ልትሉ እንችላላችሁ። ዌብ ሰርቪስስ አንደርስታንዲንግ የAPI ዌብ ሰርቪስስ አንደርስታንዲንግ ሪኳየር ሊያደርግ ይችላል at some point of the role ማለት ነው። ግን ለመግባት የሚያስፈልግ ሆኖ አይደለም የተቀመጠው። ግን እዛ ውስጥ ቀጣሪዎች ሊፈልጉ ይችላሉ። some companies ቀደም እንደተባለው ዲማንዱ ዴቨሎፕ ማድረግ ሊሆን ይችላል፣ ጃቫስክሪፕት ቤዝ የሆነ ፓኬጅ ሊሆን ይችላል። so depending on the ቀጣሪዎች የሚያስፈልጉ ስኪሎች እነዚህ ናቸው ከቴክኒካል ፖይንት ኦፍ ቪው ማለት ነው። ያው ይሄንን ካለን በሴልስፎርስ ዴቨሎፐር እስቲ ስለ ሴልስፎርስ አርኪቴክት እናውራ። what's the difference between Salesforce developer እና architect? እና ደግሞ ስለ አርኪቴክት ደግሞ ትንሽ ብንጨምር። again ወደ እነሱ ነው ይሄንን መመራው ምክንያቱም they are more qualified to talk about this than I am, so I'll let them go. Messay na Evo. Yeah, anyone. Alem, you're being too modest, but so Salesforce architecture in general is Alem Salini. When I started, I used to think by definition they have to know certain elements of development architecture ለመግባት being a permaster, and then advanced ባልኩ I realized that wasn't true. So the whole design, Salesforce was designed from the beginning. It started out for salespeople, and now they were one of the pioneers on a point-and-click development. So you're developing, you're just not writing actual code. When you point and click certain type of elements, business process, the back-end code is actually changing at the same time. So they just basically reversed the whole thing. So architecture in general means, I'm saying, any bizarre side slalom on the architecture side, the main focus is understanding design. So you have to understand how they work together. Let me say, you have the basic things, like you're creating fields, creating formulas, reports and dashboards related to those fields. Basic at the admin level. But from the architectural level, what you have to understand is Zari design Marago 5 years from now, and a Balnor, if I'm not in this company or in a project Asraki Besid, can someone come in and understand the architecture? Concept on Jingalatus to run Taragon. So meaning the design has to be scalable monolith. Everything has limits, right? There's a data limit, there's a page layout limit, there's a record limit, unlimited. So as the org grows, org specifically, for example, if you have a sales cloud, there's also no limit on how much stuff that you can add in there. Of course, you can expand that, but you have to design it in a way where you're not slowing down the system. Remember, the whole cloud architecture is designed based upon a sharing resource. So you're sharing a resource not just with you, but you're sharing a resource across different companies. Lemsali N21 server. N21 server is what houses a bunch of companies in one. A bunch of companies, Salesforce orgs built it a server line. Let's say server in Ashburn, Virginia, right?
when the N21 server has issues, and that server ውስጥ ያሉት orgoች በሙሉ they are affected አይደለ? So in the same architecture ምንድነው the way it's designed is, since you're sharing a resource, even though it's a private resource, when you design something, you have to design it in a way where it's very robust and very scalable. What does that mean? ለምሳሌ basic ነገሮች አሉ, like from an admin level. When you create like user profiles, you shouldn't be creating 27 user profiles, no matter how large it is. Scalable ነገር የምታደርገው ምንድነው? You have an actual profile that's very tight, private የሆነ profile, ብዙ ሰው ሁሉ ነገር እንዳያይ ማለት ነው. Then based upon need, permission sets create ያደርግ, you scale it forward because it's easier to manage. Your reports and dashboards creation limit ታደርገዋለህ to who can actually do these things. Otherwise, it's at the calco, or like if you open it up, ሁሉም ዩዘሮች እንዳሉ ተነስተው for every day ኒዳቸው every day አዳዲስ report create ያደርጉ. That's holding resources. እና ኦርጉ የተጨናነቀ ይመጣል. I think of it, it's almost like the same as ወደኋላ ስንሄድ having a personal computer, and then in our laptop multiple musics download ስናደርግ እና hard drive እየሞላ memory እየሞላ ይሄዳል. ይሄ unlimited ሰው ሊመስለው ይችላል because it's a cloud. It's unlimited in that sense because you're paying for a subscription, but it affects performance to a degree, and it affects how you actually interact from different modules if you don't design it correctly. So here is the architectural design. So an architect can actually walk in and say, wait a minute, this is not a correct design. It can do its job. Again, ትክክለኛ design አይደለም. And now, for example, if they wanted to use similar basic የሆነ orgus የሆነ ነገር fill out የሚያደርጉ ከሆነ ይሄንን I can tell that every year they're adding 50,000. By, let's say, by 5 years, it'll be 250,000 records or accounts. And now I feel like it will cause problems later below. The architect, ምን ያደርጋል? He envisions this, and then he will say, let's just build an external community page. Dataቸው save አይደረግም. They can log in, access the information, nothing is saved, they log out. So this is an architectural decision you make. So it's the envisioning of all these different modules, how Sales Cloud works, how Service Cloud works, how Community Cloud works, or Experience Cloud. Einstein Analytics, of course, ትንሽ አሁን ወደ Tableau merge አድርጓል. ስለዚህ these are intelligent systems that can actually do things that are very powerful. And now, overall, just to summarize what the architect does and what the actual responsibility of the architect is in this case. Thank you. በጣም አመሰግናለሁ አቤል። Messay, do you want to add? Yes, I think as an architect, you're looking at the big picture and trying to scale and trying to limit things that either slow down performance or things that are actually not correct in the business process. I guess I just want to ask to others here, for somebody that's trying to get into Salesforce as a first time, do you think like an architect is a path that they can take based on certification? Or do you think it's something that they would have to have full knowledge of the different components in Salesforce as well as the business process? And I'm just asking it if there's anybody that's listening to this conversation, and I'm sure everybody's starting off or wants to begin as an administrator, but there's also, this path that you get into. So what would be the recommended sort of steps that you would take to get to the level, either as an application architect or a system architect? I'm sort of posing the question back to the speakers, if that's okay. Yeah, that's good actually. Just maybe to get started, ምንድነው እዚህ ዌብሳይታቸው ላይ የትሬል ሄድ ሴልስፎርስ እንትኑ ላይ ካሪየር ፔጁ ላይ ምንም አይነት ፕሪሪኩዊዚት የለውም. They actually mention any prerequisite that is required to actually get certified እና በዛ ሮድ ላይ ኳሊፋይድ ለመሆን። ግን ደግሞ አለም እና አቤል you can add more.
Yeah, so again ቅድም ዲስክሌመሯን ባላስቀምጥ ጉዴ ፈልቶ ነበረ ዛሬ ለማንኛውም ግን something I would say በስፔሻሊ ቴክኖሎጂ የሆነ career path ውስጥ in my track እኔ ባለሁበት የሲስተም ኢንጂነሪንግ ትራክም ላይ ሆነ እነዚህ ሶሉሽን አርኪቴክት በማንኛውም ቴክኒካል እንትን ላይ አርኪቴክት የሚለው ነገር ብዙ ጊዜ ዲፔንዲንግ ኦን አንዳንዴ እንደውም ከኦርጋናይዜሽን ከካምፓኒ የተለያየ አይነት ዴፊኒሽን እና ሪኳየርመንትስ አሉት there are sort of architect የሚባሉ ግን really depending on the context ነው architect የሚባለው role or understanding interpretation ያለው እና the way I see it architect መሆን ማለት ቅድም አቤልም መሳይም በደንብ እንትን ዋና ኮር የሆኑትን ነገሮች ነክተውታል it requires የሆነ ለካምፓኒው as a business long term effect ያላቸው long term consequence ያላቸውን decisions make ማድረግ technically ነው ብዬ ነው እንትንመለው making those calls that have real in terms of የተለያዩ በscalability በrevenue in terms of the business እንትኑ ራሱ effect ያላቸውን ነገሮች consequence ያላቸውን decisions መውሰድ include ያደርጋል so indirectly ምን ማለት ነው አንድ ሰው አርኪቴክት የሚባለውን ነገር ለመውሰድ or አርኪቴክት ደረጃ ያሉ ስራዎችን ለመስራት it requires experience in the area ላይ the discipline ላይ እንትን ያስፈልገዋል track record experience ያስፈልገዋል so I would say even though requirement ያልተቀመጠለት there are like እንትን ነው vague የሆነ ነገር ስለሆነ ይመስለኛልና አርኪቴክት ሆኜ ቀጥታ እንትን ሾርት ሰርኪት አድርጌ ፕሮሰሱን ብዙ ገንዘብ ያለው ደሞዝ ስራ ማግኘት እችላለሁ በሚል እንትን አቀራረብ ከሆነ I think that's እንትን ነው በኋላ ምንድነው reputation damage የሚያደርግ ነገር ሊፈጥር ይችላል ብዬ አስባለሁኝ we should በcareer pathችን ላይ if we are getting invested in our career path I would say take the ምንድነው do the right thing or like ትክክለኛውን እንትን ትራጀክተሪ መከተል ልምድ ማዳበር ኤክስፖዠሩን አሁን ብዙ ነገሮችን የራሱ እየተማርኩኝ ነበርና አሁን የቢዝነሱን ሄዶ አጥንቶ የቢዝነሱን ቻሌንጆች ሪኳየርመንቱን ወደ ሶሉሽን መቀየር ማለት በአንድ ቀን የሚደረግ በአንዴ በሰርቲፊኬሽን ስለተገኘ የሚደረግ ነገር አይደለም the way I see it it requires experience training exposure you got to do the time ያንን እዛ ደረጃ ለመድረስና just certification ላይ focus ማድረግ I don't think it's a way of actually እንትን ምንድነው achieving the skills ብዬ አላምንም it may be የተለያዩ field ቢሆንም it still applies it requires experience በጣም exposure የሚጠይቅ ነገር ይመስለኛል Thank you Alan. Tiff, if I want to add to what Alem just said real quick. Please. Yeah, but he was on point. That's like the advice is based upon how not to confuse certifications with your career. I'll give you a real life example and from what Alem just said. We interviewed this about a year ago and interview live. But I'm impressive የሆነ ህንድ interview again impressive in a sense of credential ማለት ነው so I think right now 26 or 27 all the way to certified technical architect which is the top level one less than 300 people got that in the whole world so ከዛ ውስጥ ከ26 certification 19 certifications ያለው ልጅ ነው እንግዲህ think about that for a second he basically tested out every possible thing all the way to system architecture albaka bilot marketing cloud Pardot Einstein analytics even required yalonu nagaroch kamisaraw ga maat certification is so we're interviewing him and we liked him so we know that he knows the stuff because he can possibly pass all these exams now long story short he got hired now the business interpretation of that work struggle ማድረግ ጀመረ ይሄ ልጅ አሁን exactly Tiff እንዳላችሁ when we bring a business process እኛ ስናመጣ
at his level, higher ለተደረገበት level, he basically needs to እሱ ነው እኛን መንገር ያለበት, saying, you know what, I think we should use marketing cloud and integrate it with, you know, the other system so that ይህን ያህል data እንዲመጣ data architecture, how much data he expects, because analysis ሰርተን ነው የምንሰጠው ብለን ስንሰጠው እሱ he just could not figure it out. The reason being is he has the technical capacity now individually piece-ዎቹን ያውቃቸዋል. What he lacks is because he does not have experience ቁጭ ብሎ certification-ዎቹን knockout ሲያደርገ ስለነበር he couldn't figure out how to like address the issues of this business that had like this old system, and data blend soon not only convert the data, also convert their existing process, because they have an existing process which is minimum technical guy yaltaz. So Azali, there was a massive struggle. I think so just told him ቆየ መሰለኝ ከዛ በኋላ ቼክ ሳደርገውም የለም. I think he left the company. So ማን ነው ዓለም ያላችሁ ነገር በቃ on point. It's you have to architecture level prerequisite ባይጠይቅ confusing certification versus actual real life experience በጣም እንትን ነውና በስቴፕ መሄድ ለካሪየርም ለእንትንም ይጠቅማል ብዬ አስባለሁ. Thank you. በጣም አመሰግናለሁ አቤል። በደንብ ጥሩ አድርጋችሁ ነው ይሄ ነው የሴሽን ኦብጀክቲቭ ቢሆኑ ነገሮች ብቻ ኢንስፓየርድ ሆኖ ነገሮችን ከማድረግ ትክክለኛ on the ground ያለውን ትሩዝ ደግሞ ሼር ለመደራረግ ነውና በጣም አመሰግናለሁ። አንሪዘርቭድ የሆነ ምክራችን እየሰጣችሁን ስለሆነ ምናልባት ሰመራይዝ ለማድረግ የሴልስፎርስ አርክቴክትን ሮል ቀጣሪዎች ምን ይፈልጋሉ የሚለውን እንዲሁ ላንብብላችሁና ያው የሴልስፎርስን ኖሌጅ በደንብ ነው ይፈልጉት። እሱ ነው በጣም ይፈልጋውን ዓለምም አቤልም ያላችሁት የመጀመሪያው ማተር የሚያደርገው ሰርቲፊኬሽኑ ሳይሆን ራሱ ሴልስፎርስን እንዴት ነው አንደርስታንድ የምታደርጉት ይላል። ከዛ ደግሞ አሁን በሰጠህን ኤግዛምፕል መሰረት አቤል they also want business process understanding እንዲሁ ቴክኒካል ነገሩን ብቻ ሳይሆን የአጠቃላይ ቢዝነስ ፕሮሰሱን አንደርስታንድ ማድረግ መቻል አለበት ማንኛውም ሰው። ከነዚህ በተጨማሪ ደግሞ ያው ቴክኒካል አንደርስታንዲንግ የሚፈልጉባቸው ኤሪያዎች ኦብጀክት ኦሪየንትድ የሆነ ዴቨሎፕመንትን አንደርስታንድ ማድረግ አለበት ወይ ደግሞ የኤክስፒሪየንስ ሊኖር ያስፈልጋል ብለው ይጠብቃሉ። ቀጣሪዎች ኢንተርቪው ሲያደርጉ ይህንን ኤክስፔክት ያደርጋሉ ከሬዚሜ ወይ ከኢንተርቪው ማለት ነው። ኖሌጅ ኦፍ ዌብ አፕሊኬሽንስ፣ databases, program languages, some not everything but some of them, that depending on their own business process and requirement and ያላቸው ዲማንድ ያንን ፕሮግራሚንግ ላንጉዌጅ የሚፈልጉት ይሆናል። ቀደም እንደ ዴቨሎፐር ላይ እንደጠቀስኩት ጃቫስክሪፕት የራሳቸው አፔክስ ወይ ደግሞ ጃቫ or whatever they prefer. ሲስተም አርኪቴክቸር ይህንንም በጣም ነው የሚፈልጉት ከሚፈልጉት like they have actually put how highly demanded that skill is in the from the recruiter's point of view ማለት ነው። API integration ቀደም ነካክተነዋል። application design because Salesforce ላይ application design ማድረግ ይቻላል ግን ደግሞ ይሄኛውን መስኪል በጣም የሚፈልጉት ነው። data management በጣም የሚፈልግ ስኪል ነው because anyone who's going to be a Salesforce ሮል ቴክ የሚያደርግ ከሆነ ከዴታ ጋር በጣም ይሰራል ኢንክሉዲንግ አድሚኒስትሬተር በጣም ያንን አንደርስታንድ ማድረግ አለበት። not designing the data management for administrator ግን ለአርኪቴክት ያንን አንደርስታንድ ካላደረገ ምኑን አርኪቴክት የሚያደርገው። ኤክስትራክሽን ትራንስፎርሜሽን ኤንድ ሎዲንግ ኢቲኤል ይህንንም አንደርስታንዲንግ በጣም ይፈልጋሉ። ሌቭላቸውን አስቀምጠውታል። you can go there the website እና ዳይቭ ዲፐር እና ማየት ይቻላል ማለት ነው። እነዚህንም ቴክኒካል ስኪሎች ከሌላችሁ መማር ትችላላችሁ። መማር የሚቻል ነው ግን እንደተባለው ሰርቲፊኬሽን መማር ሰርቲፊኬሽንን አቺቭ ለማድረግ ሳይሆን ስኪሉን አቴል ለማድረግ መሆን አለበት። because you could be certified in everything but as Abel said you may be lacking the business process understanding. Okay.
ከቢዝነስ ወይ ደግሞ ናን ፈንክሽናል ከሆኑ ወይ ናን ቴክኒካል ከሆኑት ሮሎች እሱን ከመጨረስ በፊት ሁለት ሮሎችን ዲስከስ እናድርግ። አንደኛው ሴልስፎርስ ኮንሰልታንት ነው፣ ሁለተኛው ደግሞ ሴልስፎርስ ዲዛይነር። ሌትስ ስታርት ዊዝ ሴልስፎርስ ኮንሰልታንት። I know it has consultant beside it, ግን ምንድን ነው ሮል? መቼም አንዳችሁ ሮል እዛ ሮል ላይ ትሆናላችሁ። አለም መቼም እቺን አትዘላትም። No. ጭራሽ ዋናው ላይ no. Go ahead, Abel and Messay. Honestly, I'm so glad that you are here. ምክንያቱም at the beginning እንትን ያልኩት as soon as we started the session I realized, oh my god አልኩኝ ማለት እንትኑን ሳየው ሼር ፒን ያረከውን ሳየው okay, I'm going to be asked that question ምክንያቱም ብዙ ሰው ሴልስፎርስ ነው የምሰራው ስል immediately associate ብዙ ጥያቄ ጠይቁኝ ሰዎች ራሱ አሉና so without any further ado, go ahead. Yeah. እሺ ማን ነው የሚቀድመው? አለት መሳይ ካለ መሳይ አወራና አወራለሁ። እሺ Okay. Salesforce consultant. So in terms of my path, I got my Salesforce consultant credentials on the Sales Cloud after I became an administrator. Lene, I think personally, the reason that wasn't necessarily the path that I wanted to get into. Again, as an administrator and also an app developer, we ended up working with external Salesforce consultants, third party and direct with Salesforce. And the key thing is really, I realized that there was a lot of gap between translating the business process that's internal into a technical requirement. And so what you get becoming a Salesforce consultant is really, first of all, you actually have to understand the whole product line. I'm specific on Sales Cloud. So understanding the whole functionality essentially from A to Z. So you have to know exactly what all the different components are. So you have that information already as an administrator. So you have the sort of the technical skills and information as an administrator, but really understanding the concepts of, gathering requirements. How do you handle situations where there's a business question or design question that comes up based on a business process that you have to have a concept to deliver. So from my perspective, that's not my sort of core expertise, although I have the certification on it, but it's non-technical, but you have to understand your business process as a consultant to actually come up with solutions. These solutions don't necessarily have to be technical, but you have to give sort of a design process that would meet the needs of the business. I know I'm being very sort of broad in this, but I'm trying to sort of think internal requirements that come in from work, and I can jump on those as they come into my head. But that's, I'm just being very general, and this is really understanding the whole scope of the product, whether it's Sales Cloud or Service Cloud or Marketing Cloud, and being able to have the sort of the ability to communicate and get that information developing the requirements, and working with different teams internally to produce the final outcome of the product. So it's sort of a mix of, you also have to be a business analyst. So being very broad-based and not actually giving specific technical outcomes, but actually understanding businesses and relating that to them for them to decide what to do on the next step. So it's almost like a project management from my perspective, that I have that component. I think it helps me as a consultant officially when I work in these situations. I'm more on the back end developing side, but I wanted to understand what these consultants are coming up with, these solutions, and I wanted to be able to relate to them and give that information from my perspective based on my knowledge of the business process that already exists.
So there was a gap in there, and I wanted just to fulfill that non-technical side of Salesforce. Thank you, Messay. በጣም አመሰግናለሁ። Abel, you wanna add some points? Yes, Steph. Messay just described it very well, especially from the technical side of things. Just to add to what he just said, if you see Salesforce consultant role, or generally like to define what it is, it's simple as you're going to be customer facing. That's what the consultant piece is. So that's my team, that's my group. So I think Salesforce overall has over 68,000 employees, like close to 70,000. Out of the 70,000, less than 2,000, the professional services side, which is our group. Professional services are the only ones that would have a Salesforce consultant role in a group. So in that specific case, what that basically entails is you are customer facing and you're doing from D to D, discovery to delivery. So you're basically one of those people that will go, I'll give you a real life example. For example, when T-Mobile merged with Sprint, or the other way around. I think T-Mobile sort of bought Sprint, but merged already, so that's fine. You basically, what you're doing is Salesforce number. If you're a consultant, you are the first in line to do the discovery calls. The discovery by itself, depending on how large the project is, can take 1 month, 2 months, So T-Mobile now your Sprint merge, since two large companies are merging, the discovery phase took 2 months. That's a long time. Usually discovery is like 2 weeks, 3 weeks. What በደ ፈናው discovery ምን ማለት ነው ስትሉ አሁን ከሴልስፎርስ ዓለም ውስጥ ወጣ ማለት አለበት። What we're doing is we're studying how these people do business day to day. How do they sell? When they sell, in what markets do they sell? What variety of products do they have? What problems do they have? And they know sales funnel. We're documenting all these things. So without this documentation, we cannot design. So the first step is discovery, is documentation, right? And then from discovery, we're going to design. That's when the architects come in. We design it. Then we go to build the moment, the administrators, the advanced administrators, the integrators, the developers will come in. Yanin design used to know, they start build. Build we do user acceptance testing, or UAT. From UAT we go to delivery or deployment. So that phase one does, especially if you're following the agile scrum process. So Salesforce consultant, but now in any form, Kayachu, you are about to be in a role where you will be customer facing. Thanks. በጣም አመሰግናለሁ። ሁለታችሁም ጥሩ አድርጋችሁ ነው ሰመራይዝ ያደረጋችሁት። Alem, let me know if you want to add on top of this. Yeah, this is very far out of my internet now. To the extreme. So I don't have anything to add, but I would like to say thank you to both Abel and Messay again. Like, I have learned so much that I didn't know about Salesforce at the end, the customer facing yalutin side. Usually I'm so far shielded behind I'm back in the infrastructure side, and now I have learned a great deal, and I hope everyone who is interested to jump into this tracks Salesforce until I hope they have learned a great deal today. Now this was such a great session. ጭራሽኔ ካፍል ሳይሆን I have learned a great deal ማለት ነው. Thank you to both of you. በጣም እናመሰግናለን። በጣም ልክ ነህ። በጣም we are lucky to have them today. ያው ካንተም ደግሞ ብዙ እየተማርን ነው። እንቀጥላለን። ከዚህ አሁን Salesforce consultant role just it sounds እንትኑ ላይ ፕሬዘንስ ያደረጉት እዚህ career page ላይ it sounds easy, the skill that they are demanding. Let me just read it for you. Salesforce platform ያው ለሌሎቹም እንደ አድሚኒስትሬተር እንደሚያስፈልገው ሴልስ ደግሞ ያው ኮንሰልታንት ስለሆነ የሴልስ ስኪል ማተር ያደርጋል። ፕሮጀክት ማኔጅመንት ቅድም
መሳይም አቤልም እንዳላችሁት it's customer facing እና ከክላይንት ጋር የሚሰራ ነገርም ስለሆነ ፕሮጀክት ማኔጅመንት ስኪል ቢዝነስ ዴቨሎፕመንት ስኪል ከስተመር ሰርቪስ ስኪል በጣም ማተር የሚያደርጉና የሚያስፈልጉ ስኪሎች ናቸው ብለው ያስቀመጡት ነው። ቀጣሪዎች ዲማንድ ከሚያደርጓቸው ስኪሎች ከተቀጣሪ ማለት ነው። ነገር ግን even though this sounds easy ሲታይ ኢዚ ይመስላል፣ ግን አትሊስት የ57 ሰዓት ትሬኒንግ ያስፈልገዋል እንትኑን ኳሊፋይ ለማድረግ ያው ለፈተናው ሬዲ ለመሆንና ስኪሉን ለመያዝ ፕላስ ደግሞ ያው በዛ ውስጥ የራሳችን የሆነ ቢልድ ማድረግ ያለብን ነገር ሊኖር ይችላል። ትራንስፈረብል ስኪሎቻችንን ተጠቅመንም አድቫንስ ማድረግ እንችላለን if we are coming from different career paths። ግን ደግሞ በዚሁ ፓዝ መቀጠል ከፈለግን መጨመር ያለብን ነገሮች አሉ፣ ደግሞ ኢንሃንስ ማድረግ ያለብን ነገሮች አሉ ማለት ነውና ትንሽ የሆነ ይመስላል እንዲ ሪኳየር የሚያደርጉት ስኪሎች፣ ግን definitely it's something we need to work on በደንብ ማለት ነው። በጣም አመሰግናለሁ። I just want to maybe concern ያደረገኝ ነገር ስላለ ነው ፐብሊክ ቻቱ ላይ ጥያቄና መልሶችን የምናይበት ነገር ስለሆነ የጥያቄዎች እንዳይጠፉብን ወደ ላይ ፕሊዝ አንደርስታንድ አደርጋለሁ። ፈን ነው፣ ደስ ይላል፣ ግን ደግሞ help us ይሄንን ሴሽን በደንብ ሰክሰስፉል ለማድረግ ጥያቄዎች ኤክስቼንጅ ማድረግ እንድንችል በጣም ከይቅርታ ጋር ፕሊዝ ኮስችን እና መልሶችን ብቻ ዛሬ ብናወራ ቴንክ ዩ በጣም። ወደ ቀጣይ እንትናችን እንሂድ። ሴልስፎርስ ዲዛይነር actually የራሱ የሆነ ፔጅ ነው ያለው እዚህ ካሪየር ፓዝ እንትኑ ላይ ራሱ ያው ቤዚካሊ ዩኤክስ ዲዛይነር በሚለው ልንይዘው እንችላለን። ምንድነው ሮሉ? እዛ ላይ የሚያስፈልጉ ስኪሎች on high level we don't have to know everything on high level ምን ሊያስፈልጉ ይችላሉ ከቴክኒካል ፖይንት ኦፍ ቪው ፕላስ ደግሞ ያው anything we need to know። Tev, I can take a stab at this too. Sure. So UI UX designers ናቸው እነዚህ basically these በጣም ኒሽ የሆነ ሮል ነው። ኒሽ ስልህ በጣም ኒሽ to a point where እኔ እንኳን in my lifetime I probably have dealt with 2 or 3 in the last 6-7 years or more, 2 or 3 UX UI designers, because the requirement to like the customer basically wanted a specific on a page that requires all sorts of like custom design. This is all front end, by the way. It has nothing to do with back end related stuff. Back end is the actual developers, but UX UI designers they're rare የሆኑ ፖዚሽኖች ነው እነሱ ያሉት, even from a recruiting standpoint. እና አንተ እንዳልከው description exactly is what it is. They just have to have them because አንዳንድ ሰው ምን ዌብሳይት መሰላችሁ? ቆይ ለሚቲንግ I think it's the Ferrari website if I'm not mistaken. Is it Ferrari? I think it's the Ferrari, yes. So the car ማለት ነው. So the Ferrari website is built on Salesforce. So that you need a UX UI designer for that because they have a specific color, a specific type of design that the customer needed, and then ፊት ለፊቱን ዲዛይን የሚያደርጉት ሮሎች ናቸው. So they're more of like a glorified graphic designers, except they are closely entrenched with Salesforce. That's pretty much what I know about them, unless Alem or Messay have an additional input on those roles. I don't have any relevant input other than I have been on a couple of sessions where እነዚህ UI design ላይ የሚሰሩ እንትኖች there was some የሆነ it was a session እንትናቸውን ዲሞ ሲያደርጉና it's like nothing new. አቤል እንዳለው it's more tied to ይሄ more creative የሆነ እንትን ነገር ነው rather than technical የክሬቲቭ አይነት ሮል ነው which requires ይሄ በተለይ ይሄ it relates to more ይሄ graphics እና
የክሬቲቭ ወርክ ጠቅላላ ለሚሰሩ ሰዎች ሞር ሪሌተብል የሆነ ፊልድ ነው። I don't see any technical in it personally, and that's all I have. Thank you በጣም Messay, do you want to add on this? I think that's yeah, I think it's more of a creative side of Salesforce, but I think there's a bit of technical concept built into it. I mean, you're customer facing, and so you have to design the UI to make it as easy or as compelling for the end user at some point. So I'm not versed on this subject. I mean, I've a very sort of vague understanding of it. But yes, I think it's very different from what I'm concerned with is getting the final product in terms of final output, but this is more in the front-facing design process. But I'm sure there's a lot of technical back end to that that I'm not aware of. Thank you በጣም ልክ ናችሁ። It's more of the look and feel of part of the Salesforce itself. ምክንያቱም Salesforce ራሱ ለከስተመር ፌሲንግ የሆነ ሆኖ የሚቀርብበትም ሁኔታዎች አሉ። sometimes it has to be in a certain way for different businesses. So that's the UX, basically user experience designer የሆነ ሰው ወይ ደግሞ በዛ አስፓይሬሽን ያለው ሰው በዚህ ኤሪያ ላይ መግባት ይችላል። I don't think there is any specific የሆነ ለየት ያለ ነገር የሚጠይቅ አይመስለኝም። I couldn't find the skill they require from like the interview level. If I find it, I'll share it with you all. So let's go to the next one.